ወስጃታለሁ ምን አገባ እትዬ ምን ስልጣን አላት ምን የበሩ ጠባቂ እኮ ነኝ እኔን አስገባል አለችኝ ከመንገድ ካለ ታባቱ ያማ እንዴ ሰውዬ መጨረሻ ይመር እንዴት አይነት ብርቱ ምርቃት ነው መጨረሻ ይከፋ ወይዘሮ ማርታ አቶ ደረጀ ይቅርታ አላደርግልህም ማለቷ ደረጀ የስካሩ ሁኔታ እንዲሁም ደግሞ ሰክሮ ነገሮችን እያደረገ ያለበት መንገድ የአብጌል ደረጀ እናቷን ለባት ይቅርታ አድርጊለት አለበለዚያ ወጥቶ መቅረቱ ነው ብላ ያቀረበችው ሁኔታ ምላሿ ጥሩ ምላሽ አለማግኘቷ እንዲሁም ደግሞ የናታንና የዳጣ ያላቸው ለደረጀ ነገሮችን ለማድረግ አጠቃላይ ቤተሰቡን ዋስትና የወደፊት ህይወት ለማስተካከል ያደረጉ ያሉት መንገድ በጣም ከባድና ቀላል የሚባል ነገር አይደለም። ውድ ቤተሰቦቻችን ግን ደግሞ ያው ሁኔታዎች ትንሽ ከባድ ሆነውባቸዋል፣ ቻሌንጅ አድርገዋቸዋል። ግን ሁሉንም ነገር በትዕግስትና በትዕግስት እየተጓዙት ነው የሚገኘው። እንግዲህ በመጨረሻ ሁሉም ነገር ተሳክቶ ተስተካክሎላቸው እነሱም መልካም ሁኔታዎችን እንደሚገጥማቸው ተስፋ እናደርጋለን። ቢሆንም ግን እስካሁን ድረስ በጣም ከባድና ከባድ የሚባል ሁኔታ ውስጥ ነው የሚገኙት። እንዳጠቃላይ እንግዲህ አቶ ደረጀ ያለበት ሁኔታ በጣም በሚያሳዝን እና በጣም ከባድ የሆነ ሁኔታ ውስጥ ነው የሚገኘው። አብጌል ደረጀ ወይዘሮ ማርታን እባክሽ ላባዬ ይቅርታ አድርጊለት፣ ይሄ ሰውዬ አልሆነ ነገር ውስጥ ገብቷል፣ ምክንያቱም በጣም ተጎድቷል፣ ያንቺ ይቅርታ በጣም ያስፈልገዋል በማለት እንግዲህ እናቷን በትነግራትም ወይዘሮ ማርታ ምን ማለት ነው ምን እያልሽ ነው ካጠገቤ ጥፊ እንዲህ ካሁን በኋላ የኔና የሱ ጉዳይ የሚታሰብ አይደለም በጭራሽ እንዳታስቢው በማለት እንግዲህ ጠበቅ ያለ መልስ መልሳላታለች። በዚህም እንግዲህ አብጌል እንዴት አማዬ በቃ እና አባዬ እንዲወጣ ይቅር በቃ አለ ሁኔታ ውስጥ ገብቷል እኮ በቃ እና ይሙት ነው የምትይው አባዬ በቃ ይሙት ስትላት እንዴ እሱ ለምን ይሞታል መሞት ካለብኝ ምን እንጂ እሱ ለምን ይሞታል በማለት ነበር እንግዲህ የመለሰችላት። እና እንደዛ ነው የምትይው ታዲያ ስትላት አዎ ውጪ ካጠገቤ ጥፊ አጠገቤ በቃ እንዳላይሽ እንደዛ አይነት እንትን ይዘሽ አጠገቤ እንዳትመጭ በማለት ነው እንግዲህ ማርታ አብጌል ነው የመለሰቻት። ኤቢም እንግዲህ በጣም ያለቀሰች ነበር፣ በጣም ከፍቷት ነበር። ምክንያቱም የአባቷን ሁኔታ ስላየች እንግዲህ ደም እየተፋ ነበር ያለበት ሁኔታ፣ መጠጥ እየጠጣ ነው ፊቱ ሌላ ሆነ በቃ አጠቃላይ በጣም ከባድ ሁኔታ ውስጥ እንዳለ ስላየችው ማለት ነው። ያው የመኪናውን ጉዳይ መኪና መግጨቱን ምናምን ባታቅም ግን የሆነበትን ሁኔታውን ያለበትን አቋሙን ስታይ በጣም ነበረ የከፋት የተደበረችው በጣም ነው ያለቀሰችው። ግን ብታለቅስ ምናምን መታ ደግሞ ማርታ ነባክሽ ማየ ይቅርታ አድርጊለት ስትላት ማርታ ደግሞ ጭራሽ የማይታሰብ ነገር ነው እንኳን በእውነሽ ይቅርና በህልምሽም እንዳታስቢው በማለት ነበር የሰጠቻት ምላሽ። ያንን ስትሰማ እንግዲህ አብጌል በጣም ነው የተናደደችው፣ በጣም ነው የከፋት። እንግዲህ እያለቀሰች ነው ቀጥታ ወደ ከእናቷ ጋር የተመለሰችው። ማርታም እንግዲህ እማዬ አንቺ ክፉ ነሽ ነበር ያለቻት። ምክንያቱም አንቺ ክፉ ነሽ እንዴት ላባዬ ይቅርታ ታደርጊለትም ሰው ነው ተሳሳተ አለቀ በቃ ለስተቱ ደግሞ ይቅርታ ብሎ ጠይቆሻል እና ስለዚህ ከዚህ በላይ ምንድነው እንዴት የምትፈርጅበት እና መሞት አለበት እንደሱ ስትላት ነበረ። አንቺ አሁን ልጅ ስለሆንሽ አይገባሽም ድጋሜ እንደዚህ አይነት ነገር ይዘሽ እኔ ጋር እንዳትመጪ ካጠገቤ ጥፊልኝ በማለት እንግዲህ ማርታም ጠበቅ ያለ መልእክቷን አስተላልፋለች። በዚህ መካከል እንግዲህ አቶ ደረጀ ያው እንዳያችሁት በጣም ተቦሳቅሏል። አብጌልም የምታደርገው ቢጠፋባት ማድረግ ነገሮችን ምን ማድረግ እንዳለባት ቢያቅታት እንግዲህ ክላሷን ዘግታ እያለቀሰች ነበረ። ናታንም እንግዲህ ኤቢ እንደዚህ መሆን የለብሽም አንቺ እኮ በጣም ጠንካራ ነው ጎበዝ ልጅ ነሽ ስለዚህ አንቺ ደግሞ ጠንካራ ሆነሽ ጎበዝ ሆነሽ ነው እንጂ እንትን ማለት ያለብሽ እንዴት እንደዚህ ታለቅሻለሽ ሲላት የኔ ጥንካሬ የኔ ብርታቴ የብርታቴ እንትን አባቴ ነበረ አባቴ ደግሞ ተሰባብሮ በጣም ወድቆ በጣም ተቦሳቅሎ አየሁት። ስለዚህ አባቴ በዚህ መልኩ ከሆነ የኔ መቆም ምንድነው እኔ እኮ በቃ ማለት ዜሮ ነኝ ስለዚህ እኔ ማለት ምንድነው በማለት ነው እንግዲህ የመለሰችለት። ናታንም አያ ኤቢዬ ተረጋጊ ምክንያቱም ሁሉም ነገር ይስተካከላል ሁሉም ነገር በጊዜው በሰዓቱ ይሆናል ስለዚህ ታይ ብሏታል ማለት ነው። እሱ እንደዛ ቢላትም እሷ ግን ምንም አይናታን ምክንያቱም የማይብ ብላለች። በዚህ ሁኔታ በፍጹም ጭራሽ ይቅርታ የምታደርግለት ነገር አይመስለኝም። ምክንያቱም በጣም እንትን ብላለች ማለት ነው። እኔም ብላት እንኳን እምቢ ብላኛለች። ስለዚህ በዚህ ሁኔታ ውስጥ ሆና በፍጹም የይቅርታ እንትን ሊኖራት አይችልም በማለት ነው እንግዲህ ለናታን እንትን ያለችው። ናታንም እንግዲህ አይ ሽማግሌ ተፈልገን ትልልቅ ሰዎችን አምጥተን ግዴታ ማየን ሽማግሌ ማሸምግል አለብን ከዛ በኋላ ሁሉም ነገር ደግሞ ይስተካከላል። አብሽሪ አንቺ ግን መድከም የለብሽም ምክንያቱም አንቺ እዚህ ጋር ከደከምሽ አንቺ እዚህ ጋር ከዛልሽ ሁሉም ነገር ይቀራል። ስለዚህ አንቺ እዚህ ጋር መበርታት መጠንከር ግዴታ ነው በማለት ነው እንግዲህ የነገራት።
ኤቢም እንግዲህ እስቲ እንግዲህ ዙሮ እናየዋለን እንጂ ግን ነገርዮሽ በጣም ከባድ ነው። ምን ማድረግ እንዳለብኝ አላውቅም። ምክንያቱም አባቴ በጣም ተጎድቷል። እማዬም እኮ እምቢ አለች እያለች ነበረ። ናታንም አባዬ ብቻ ሳይሆን እማዬም እኮ በጣም ተጎድታል። ምክንያቱም እንደምታዩ ነው ሁኔታው በጣም ነው የተጎዳችው። ይሄው ስንት ቀኗ ነው ከክላሷ አትወጣም፣ ስራ እየሄደች አይደለም፣ ምግብ እየበላች አይደለም። አጠቃላይ እንደውም እኮ ከአባዬ በላይ እሷ ነው የተጎዳችው ሲላት ነበር። እንዴ ናታን እሷስ እሺ አባዬ እኮ በቃ ባፉ ደም እስከሚመጣ ድረስ እየጠጣ ነው። ቢያንስ እንኳ ቢታረቁም ባይታረቁም ቢያንስ እነሱ አንድ ቢሆኑም ባይሆኑም አባዬ ግን ራሱን ከመጉዳት መቆጠብ አለበት በማለት ነው አብጌል ያለችው። ግን ደረጀ እየሰማ አልነበረም። ምክንያቱም ሁኔታው በጣም ጠጥቶ ምናምን እንግዲህ ራሱን በማያውቅበት ሁኔታ ውስጥ ነው ያለው። በመጨረሻ እንግዲህ ወደ ቤት ቀጥታ መጥቶ ከቤት ከመምጣቱም በላይ ማርታን ቀጥታ ክላሷ ገብቷል ማለት ነው። እንግዲህ መጀመሪያ ውሃን በር ላይ ሲያገኛት ውሃና ምጥን እየተጫወቱ ስለነበረ ውሃዬ ይቅርታ ነበር ያላት ማለት ነው። ውሃም እንግዲህ ቀጥታ ሮጣ ሄዳ አባዬ ብላ ስታቅፈው እሱ ስለሰከረ ኦልሬዲ ገፋት። ሲገፋት ደግሞ ወደቀች ማለት ነው። ስትወድቅም እንግዲህ በጣም ነበር የከፋት ያዘነችው ምናምን። ከዛ በኋላ እንግዲህ ደረጀ ወደ ማርታ ክላሷ ሄዷል። ሰክሯል ምናምን በቃ ከሚባለው በላይ ነው የሆነው። ማርታ እንግዲህ ስታየው በጣም ነው የደነገጠችው። ያ የምታውቀው ደረጀ፣ ያ ባሏ፣ ያ ሞገሷ፣ ያ ክብሯ፣ በቃ ብዙ ነገሯ እንደዚህ ሆኖ በደቂቃ ውስጥ ምሽክሽክ ብሎ ያልሆነ እንትን ውስጥ መግባቱ፣ በተለይ ደግሞ ያ መኪናው የመታው ቁስሉ ፊቱ ላይ ያለው ሁኔታዎች በጣም ከባድ ናቸው የሚባል ናቸው። ውድ ቤተሰቦቻችን እንዳጠቃላይ ግን ያው እግዚአብሔር ይመስገን ሁሉም ነገር ይስተካከላል ብለን ተስፋ እናደርጋለን ማለት ነው። ውድ ሀገሬ ልጆች የሆነው ነገር ሁኔታ ግን በጣም ነው የሚያሳዝነው። በጣም ነው በቃ እንዳጠቃላይ በጣም የሚከብድ ነገር ነው። ግን ያው ሁሉም ነገር በጊዜው በሰዓቱ ይሆናል። ማርታ እንግዲህ ይህንን አይታ ራርታለት ደረጀን በቃ እንደተጎዳ ነገሩ በጣም እንደከፋና ሁኔቶችን ማስተካከል ለመቻል የምታመቻች ትሆናለች ብዬ አስባለሁኝ። በተረፈ ግን እንግዲህ እግዚአብሔር ይመስገን ስለ ሁሉም ነገር ደስ የሚል ጊዜ ነበረ። የገዜና የለዛ ጉዳይ ደግሞ በጣም ሲያስቀን ነበር። ዘና አድርጎናል። አቻምና ለዛ እንግዲህ ገዜና አቃጥለው ሊደፉት ነው። ገዜ ብሎ እንግዲህ ሆነ እርምጃ ወሰደ ይልታ ሰው መግደሉ አይቀርም። የዛን ጊዜ እንግዲህ የማን የገላጋይ ያለህ ብላችሁ ሽማግሌ እንዳትመጡ ለዛ ስርዓት ያዢ ነው ልንል የምንፈልገው። ምክንያቱም እሱ ገዜ እዚህ ጋር ያለ ይሄ አቻ የሚባል ሰውዬ በፍጹም መምጣት የለበትም። በቃ ቤታችንን አታስደፍሪ። ለዛ እንደ ስርዓት ያዢ። እንግዲህ ዛሬ ለገዜ መብራት አስይዟቸው ነበር። ቆጣሪ ገዝተው አጥፍተው እነሱ ቆጣሪ እንትን እያሉ እንግዲህ ቆጣሪው ለቆታል ማለት ነው። በጣም ይዘን አድርጎናል። ቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።